አንዱ እሱ ነው። ሌላው ደግሞ ልምጣላችሁ። ቴዲ አፍሮ ማለት ነው ዳላክ ላይ ልስራው ቤቴን ቁርጦን አይደለም ለለቴን እያለ ስለ ዳላክ ስለ ቀይ ባህር መሐከል ላይ ስለምትገኝ ደሴት ዘፍኖ ነበር ቴዲ አፍሮ ማለት ነው። ኦኬ እንቀጥል። ከዛ በኋላ ቀመር ዩሱፍ ደግሞ መጣና ቤንገላነ ዲማ ጆከር አላስገባም ለምን አይ ጆከር እኔም ዛሬ ጻንኝ አንተም እስከ ዛሬ ተደብቀ ነው የምታወራው። ያው ችግር የለውም እንደተደበቅሽ ቅሪ ብለን ነው እንጂ ያው እኔ አቅሻለሁ ኖርማል ነው ይመችሽ። ማንንም ሰው እንዲጎዳ ምንም ማሳቢያ አይደለም። እኔ ግን ማለት ነው እውነቱን ስነግራችሁ ቴዲ አፍሮ ዳላክ ላይ ልስራው ቤቴን ብሎ አሁን ወደ ቤት ውስጥ ተመልሶ ጓዳ ውስጥ ማለት ነው ወደ ቤት ውስጥ ተመልሶ ጆከር አረ ንገሩት ለምንድን ነው ዳላክ ላይ ልስራው ቤቴን ብሎ አስመራውን ካን ሄደን ቀይ ባህርን እንውሰድ የዛሬ ስንት አመት እንዳላለ ተመልሶ ሰፈር ውስጥ ምን ቴዲ ከቴዲ አይጠበቅም። ይሄ የምሬን ነው። ከቴዲ አፍሮ አይጠበቅም። ይሄ እንዴት ወደ ሰፈር ውስጥ ተመልሶ ስለ አዲስ አበባ ይዘፍናል? አይጠበቅም። ቀመር ዩሱፍን ካን እሬቻን የምናከብረው ቀይ ባህር ላይ ነው። ግመላችንን የምናጠጣው ቀይ ባህር ነው። ኦሮምትቸ ቢሆና ሰኚ ነሞማ ቤንገላነ ዲማ እያለ ማለት ነው ሜቶ ያሜቶ ብሎ ስለ ቀይ ባህር ሲያቀነቅኑ ኦሮሞዎቹ ለምንድን ነው ቴዲ አፍሮ ተመልሶ ስለ አዲስ አበባ ስለ ሸገር ስለ ጅኒ ቆለጥ ነው? አይጠበቅም ከቴዲ። የምሬን ነው። እኔ ስድብ ትቻለሁ አሁን ላይ ማለት ነው። ግን የቴዲ አፍሮ ለቅሶ እስኪ አብዲ ጠይቦ ቆይታለ ከሱ ላይ ሞዴሬተሩም ሪሙቭ ላድርግ። የስ ምን ልጆቹን እያስገባ የምታስወጣው ቆይ ና ማኔጅ ገስት እንደሞር ሚሊዮን አይዋ ከአብዲ ጠይቦ አቆ ላይ አነሳው ሞዴሬተሩማ ልጆቹን እያስገባ ታባራለ እንዴ እንከፍ እናለ ምን ያስለቅሰዋል ነው ዳላክ ላይ ልስራው ቤቴን ብሎ ዘፍኖ ተመልሶ አዱ ሸገር መሃል ገብቶ አቆሙን ወደዛ እንዴ እዛው እኮ የነበሩ ወደ ቦታቸው ነው የተመለሱት ኦሮሞዎቹ። አይ ዘረኛ አይደለም ቴዲ አፍሮ ለምትሉኝ ሁሉንም ኢትዮጵያዊ በእኩል ያያል ለምትሉኝ በሌላ አንግል የምታዩ ሰዎች ቴዲ አፍሮ ይችላል። ቴዲ አፍሮ ሂዝ አርቲስት ግን በቃ መንደርተኛ ሆነ። አሁን ላይ በቃ ተመልሶ የሸገር ልጅ ነኝ አስወጡኝ ከማል ዳር ቆምና ጸባይ ከሌለ የተሰራልህን ካላደነክ የተሰራልህን ነገር አጣጥመ ሌላ የተሻለ አይዲያ ከሌለ ዛሬም ተመልሰን በባቡር ድሬዳ በድሮ በሼመንደፈር ባቡር ምትል ከሆነ በቃ ያስፈልግም። ሰው ዛሬ ላይ ድሬዳዋ ሄዶ ከአዲስ አበባ በፕሌን ነው ወደ ድሬዳዋ፣ በፕሌን ነው ወደ ጎንደር ሄዶ፣ በፕሌን ነው ወደ ጅማ ሄዶ። ሰው ይሄን መቃወም አይቻልም። ይሄን በሰላም ባስ መሄድ ይያለ በፕሌን መሄድ ይያለ እየተቻለ ሃው ወደ ባቡር ዘመን እሱንም አሁን ከጀት በፈጥኖ ባቡሮች እየመጡበት ዓለም ተለውጧል። ቀስቅሱት ቴዲ አፍሮን ጋይስ። የሆነ ፖሊዮማ አልፎታል ቴዲ አፍሮን። የምሬን ነው እንዴ ሰው እንዴት ዛሬም ወደ 130 አመት ወደ ልሙጧ ኢትዮጵያ ጥብቅ ብለው ወይ ብለው ይሄ ከእንደ ቴዲ አይነት ሰው ትልቅ አርቲስት ነው ከመባሉት አይጠበቅም። ምን አይነት ድንቁርና ነው ግን ራሱ ኢትዮጵያዊ ሆኖ ምትለን አንተ እሱ የሚመኝልን ኢትዮጵያ
እቺ መርፌ መወጋት ይገላል ምንልክም መርፌን የገደለው ተብሎ ሰዎች መርፌን ቢሉት የሐበሻ መድኃኒት የሚጠቀሙበት የጦንቃይ ቤቷን ኢትዮጵያ ነው ወይ ቴዲ ዘመኑ አልፏል አሁን ዘመኑ የኮሪደር ነው ኢቭን ቴዲ ስንቴ ዱባይ መጥተ ኮንሰርት ሰርታል ስንቴ ቴዲ አፍሮ አሜሪካ ነገር ሄዶ ኮንሰርት ሰርቷል ስንት እዛው ጎረቤታችን እንኳን ሱዳን እና ኬንያ ስንቴ ሄዷል ሞምባሳ ላይ ቴዲ አፍሮ ለምን አታይም ለምን አሰነጥልም አሬ ይደብራል ቴዲ ይደብራል የምር ይደብራል ደሞ ዳላክን ብለ ዳላክ ላይ ለስራው ቤቴም ብለ ስለ ቀይ ባህር ባቀነቀንከበት አፍ ተመልሰ መንደር ውስጥ ተመልሰ ስለ ኢትዮጵያዊነት ሊያስተምሩኝ ነው ኢትዮጵያን ተነጠቁ አሬ ይደብራል ቴዲ ይደብራል ውጣ ከዚህ አዘቅ ውስጥ ሂድ ኢትዮጵያ ስትል ብቻ ነው የሚያምርብህ እንጂ ትንሽ ቆይተ ደግሞ የመርካቶ ልጅ ነኝ መርካቶን በጉራጌ ተነጠቁ ብለ መዝፈን አይቀርም ወደፊት እድሜ ይስጠን እንጂ እና ያለን ይሄም አይቀርም አቤት እና እንደዛ ነው የሆነ ሆኖ የምሬን ነው ቴዲ አፍሮ ስለ ቀይ ባህር በዘፈነበት አፉ ተመልሶ አዲስ አበባ መሃል ገብቶ ኢትዮጵያዊነትን ነጠቁኝ ምናን አልተነጠቅም ሰልጠን የተባልኮ ከኢትዮጵያዊነት ጋር ዘመን ነው የተባልኮ ዘመናዊ ኢትዮጵያዊ ሁን የተባልኮ ቴዲ እንጂ ኢትዮጵያዊነትን ማንንም አልነጠቀህም ወደፊትም ማንንም አይነጥቀህም የምሬን ነው ምስኪን የታሉ ነው ዋሉ እዚህ ስር አቡ አጂብ እኮ ነው አጂብ በጣም የሚገርም ነው ዘንድሮ በጣም የሚገርም ብዙ ታሪክ አየና እንዴ ኢትዮጵያ ለምታለች ሲባል አለማችም ሞታለች የሚል ኢትዮጵያ ሰልጥናለች ሲባል አልሰነጠለችም የሚል አሬ ይደብራል እንዴ በፊትኛ ኢትዮጵያዊ አይደለንም ስንል ስላልነበርን ነው ኦኬ ስንገደልባት ስንታሰርባት ስንጨቆንባት የኦሮሞን አርሶ አደር አዲስ አበባ ስታፈናቀል ቴዲ አፍሮ ምንም አላለም ምንም የኦሮሞ ተማሪዎች ስረሸኑ ፍንፍኔ ብቻ ስላሉ ከአዲስ አበባ ዩኒቨርሲቲ ያኔ ምንም አላልክም ቴዲ ዛሬ ግን ኦሮሞ ስለያዛት አዲስ አበባን እንሂድ ወደ ቀይ ባህር የወደብ ባለቤት እንሆን ስትባል ለምን እንዴት እንደዚህ እግር እሳት ይለበልቧል ይሄ ሼም ነው አንድ ሰልጥኛለሁ አንድ የኢትዮጵያ አርቲስት ነኝ ወይ ደግሞ የሁሉም ኢትዮጵያዊ አንደበት ነኝ ከመል ሰው ማይጠበቁ ተራ በቃ የአዝማሪነት ስራ ነው ይሄ አይጠበቅም ካንተ ኦኬ እና እንደዛ ነው ለሙጣ ኢትዮጵያ መቼም አትመጣም ከመጣችም ከኦሮሚያ ውጪ ናት ኦሮሚያን በጭንቅላታችሁ ውስጥ አውጧትና ከአዲስ አበባ ውስጥ ከዛ በኋላ ተመልከቷት ዛሴት ከዛ በኋላ ሊሆን ይችላል ሁሉም ኦኬ እና እንደዛ ነው ጋይስ አስተሳሰብ ከኦሮሞ ልጆች ተማር ከነቀመር ተማር ችግር የለውም አትሞትም ቁጭ ብለ አሊ ብራ ነበር አይደል እነ ማህሙድ አህመድን እነ ጥላውን ገሰሰን ሁሉንም እና አስቴርን ቁጭ አርጎ ሙዚቃ ሲያስጠናቸው የነበረው ሂድና ሰይፉ ሾው ላይ ገብተ ይሄንን ኦኬ የግድ እኔ ነኝ ባለቤት እኔ ነኝ እንትን ሙጭጭ አትበል በቃ ካላወቅ ከሚያውቁት ከተማሩት ከተረዱት ማስረዳት ከሚችሉት መማር ነው ኢትዮጵያዊነት ማለት የሁሉም የኢትዮጵያኖች ማለት ነው የሁሉም የ85ቱም ብሔረሰብ እኩል የሆነች ሀገር እንጂ እኔ ብቻ ነኝ ኢትዮጵያዊ እኔ ባልኩል እኔ ባሰመርኩል ሼም ኦን ዩ ጋይስ እቺ ትደብራለች እቺ የትም አታስከደው ኦኬ ጋይስ ቴዲ 150 አመት
ተኝቷል አንቁት እውነት ነው 150 ዓመት ተኝቷል ወደ ኋላ ሌሎች መጽሐፎች ስጡት ለምሳሌ አልጸጸትም ብሎ ጃዋር የጻፈው መጽሐፍ ስጡት የመደመር መንግስት ብሎ ዶክተር አብይ አህመድ የጻፈውን መጽሐፍ ምናምን ስጡት ያንብብ ይንቃ ይሄ ልጅ ከነቃና ወደፊት ያለችዋን አዲሲቷን ኢትዮጵያ ከተረዳ ብዙ ወጣቶችን ለልማት ለሰላም ለፍቅር ለአንድነት ለሀገር ግንባታ ያነሳሳ ይሆናል ኦኬ ያ የምሬን ነው ወደ ኋላ በቃ በነምልንክ ዘመን የተጻፈውን መጽሐፍ ያነበበ ይሄ ልጅ ወደ ኋላ ይሄደ ተቸግሯል ስለዚህ አንቁት አምጡት ቆይ ቴዲ አፍሮ ኃይለ ሥላሴን ይወዳል አይደለ ኃይለ ሥላሴ እኮ አባይን እንገድ ለነገሩ አባይን እንገድብ ሳይሆን የሸጡት ለ50 ዓመት ብሎን ለ500 ዓመት አረጉት 1-0 ጨምሮ ኢጂፕሻኖች ማለት ነው ትምህርት ለአጼዎቹ ባልበጀም ብሎ ነው ቴዲ ከ6ኛ ክፍል ያቋረጠው ይሄ አይሆንም ኦይ እና አንዳንዴ በፓስታ ሀገር የሸጡትን አጼዎች ያሞገስክ በፈረስ በላ በጉልበታቸው ባጥንት በደማቸው ሀገር ያስገበሩትን እነ ባልቻ ሳፎን እነ ሀብተ ማርያም ዲነግዴን እነ ገበየው ጉርሙን ማጣጣል አትችልም ያኔም ምልንክ የተወሽቆ እንደነበረ እኛ እናቃለን ኦኬ ለዛ ነው እድሜ ለቴዲ ይሄው አብቹን ሲቃወሙ የነበሩት በሙሉ ተነስቶ ከአብቹ ጎን ቆሙ የመንግስት ተቃዋሚ ነኝ አልሻ አይ ቴዲ በዛ ተቦጭቆልሽ 40-50 ሚሊዮን ከዛ በኋላ ማንኛውም እንዳንተ አይነት ሰው ኋላ ቀር ኢትዮጵያውያን የሚመኙ ሰዎች ዶክተር አብይን ሲናገሩ ኦሮሞ ከጫፍ እስከ ጫፍ ከአብይ ጎን እንደሚቆም ይታወቃል በዛ ያው 25 ሚሊዮን ሰዋሰው የሰጠሽ መለሽውና ከብልጽግና በመለው ተቦጭቆልሽ ከዛ በኋላ አሬ መቻብቹ ወይኔ ተበላን እኮ ጋይስ እሺ አሁን ቴዲ አፍሮን ያራገቡ ያሉ ሰዎች በትግራይ ጊዜ ትግራዮች ከካርታ መጥፋ ሀቢባ ቴንኪዩ ትግራዮች ከካርታ መጥፋት አለባቸው ብሎ ትግራይ ላይ የዘመቱ ሰዎች ናቸው በእጃዙር አሁን ደግሞ ተሸብለሽ መተሽ አብይን እኔ ከተናገርኩ ሁሉም ኦሮሞ ይደግፋል ኦሮሞ ከደገፈ ማለት ደግሞ በቃ እዛች ሀገር ከኦሮሚያ ውጪ ራሱ ኢትዮጵያ ራሱ አይታለች እስኪ አውጧት ኦሮሚያ ከወጣች ኢትዮጵያ የምትባል ካርታ ላይ የለችም ኦኬ ለዛ ከጫፍ እስከ ጫፍ አንተ ድጋፍ እንድታገኝ ኦነጉ ምኑን ካንተ ጋር እንደሚሆን የታመነ ነው ይሄን ደግሞ በማንጫጫቸው ነኪያር ቲክቶክ ላይ ገብቶ ስለብረብሹኝ ታያለ እሱን አሉት ከዛ በኋላ ፍንሽ ቆይ ምንድነው ያልኩ ቆሻሻ እዩጂ ከዚህ ናሽ እከክ እና ወደድክም ጠላ በዶክተር አብይ ትገዛለህ ለሰው መብት ለራሱ መብት የምታገል ሰው የሰው መብት አይነካም ኦኬ እስኪ መስፍን ፈይሳን አምጡልኝ እስኪ ሼር አድርጉበትና ጋይስ መስፍን ፈይሳን አምጡልኝ የምሬን ነው እኔ ምንም ችግር የለብኝም ያ አሁን እኔን የገረመኝ የትግራይ ልጆች ደግሞ ዋው አስታወስኳችሁ ትግራዮች አሁን ቴዲ አፍሮን ደግፋችሁ አብይ ላይ የምትጮሁ ሰዎች ማለት ነው እኔ ለናንተ ያኔ ድምጽ ስለነበርኩ እነ ጆከር አሉ አይደል እንዴ በዛን ጊዜ የትግራይ ህዝብ ከካርታ ላይ ካልተዘረዘልን ብሎ ኡኡስ ስሉ የነበሩት ኑ አሁን አስታወስኳችሁ ትግራዮች ተረሳሳን እንዴ
እኛ እኮ ከናንተ ጋር ምንም ችግር የለብንም ከትግራይ ህዝብ ጋር የኦሮሞ ህዝብ ምንም አይነት ችግር የለውም ምንም ከአማራውም ጋር ማለት ነው ኦኬ ከወልቃይትና ከመሰል ከአማራ ክልል ውስጥ በዛን ጊዜ ለዛ ጦርነትና በማስተር ፕላኑ ታይም ላይ በቄሮ ትግል ወቅት ላይ ወደ ዶክተር አብይ ወደ ስልጣን ሳይመጣ በፊት ትግራይ ብቻ ስለሆነ ከአማራ ክልል የተፈናቀለ ትግራይ አልነበረም ግን በማንነቱ ምክንያት ወይ አማራ ስለሆነ ወይ ትግራይ ስለሆነ አንድም ሰው አንድም ኢትዮጵያዊ ዜጋ ከኦሮሚያ ክልል ተፈናቅሎ አያውቅም ይሄ ደግሞ እንደ ህዝብ ልክ እንደዚህ ዘመን ትውልድ እኔን ያኮራኛል ቀናብዬ ኦሮሞ ነኝ ስል ኦሮሞ አቃፊ ስለሆነ ነው ኦሮሞ ነኝ ስል ኦሮሞ የሰው ነገር ስለማይፈልግ ነው ኦሮሞ ነኝ ስል ኦሮሞ በእኩልነት ስለሚያምን ነው ኦሮሞ ነኝ ስል ኦሮሞ በህብረ ብሔራዊነት አማራነ ትግሬነ ጉራጌነ ከሁሉም ብሔረሰቦች መጥቶ ኦሮሚያ ክልል ስለሚኖሩ ትንሿ ኢትዮጵያም ትልቋም ኢትዮጵያ ምሳሌ የምትሆነው ኦሮሚያ ነች ከኦሮሚያ ውጪ there is no ኢትዮጵያ ብሮ ለዚህ ነው እኔ ኢትዮጵያዊ ነኝ ካልኩ ብሔረሰቤ አካባቢ የኔ ክልል የተወለድኩበት ያደግኩበት እኔን ያሳደገኝ ህዝብ ኢትዮጵያዊነትን መስፈርት ስለሚያሟላ ነው እንጂ እንደናንተ ቁጭ ብዬ የኔ ቋንቋ ካልሆነ የኔ ሃይማኖት ብቻ ካልሆነ የኔ ባህል ብቻ ካልሆነ የኔ አስተሳሰብ ካልሆነ ከመለው ህዝብ ስላልተወለድኩ አልহামዱሊላህ ያ ኦኬ ወደ መጀመሪያው ስመለስላችሁ ትግራዮች አሁን ማለት ነው ከቴዲ አፍሮ ጋር ሆኖ አብይን የምትሳደቡ ሰዎች ማለት ነው ያው መብታችሁ ነው ስደቡት አስፋራስ አብይ በጠቅላይ ሚኒስትር እስከሆነ ድረስ ዶክተር አብይ የትግራይ ጠቅላይ ሚኒስትር ነው የአማራ ጠቅላይ ሚኒስትር ነው የጉራጌ ነው የሃዲያ ነው የሁሉም ኢትዮጵያ ጠቅላይ ሚኒስትር ነው ስለዚህ እኔ ብቻ ነኝ ዶክተር አብይን መናገረው እናንተ አትችሉ ምናን የምል አመለካከት የለኝም ሁላችሁም የበኩላችሁን የምትፈልጉትን ነገር ጠይቁ ለመብታችሁ ተሟገቱ ተናገሩ ተበድሏል ለምትሉት አካልም ድምጽ ሁኑ ሁላችሁ እኔ እንደዛ አይነት ችግር የለብኝም ኦኬ ግን ዛሬ ቴዲ አፍሮን ደግፋችሁ የምትሉት ሰዎች እኮ ቴዲ አፍሮ አንድም ድምጽ አልሆናችሁም በትግራዩ ጦርነት ሰዓት ላይ አንድ ድምጽ በአሁኑም ዘፈን ውስጥ አንድም ለትግራይ ልጅ አንድም ለትግራይ እናቶች ምንም ድምጽ የሆነው ነገር የለም ኦኬ እንደዚህማ ከሆነ የሆነች የተደበቀች ሴራ አለች ማለት ነው ትግራይ ውስጥም ማለት ነው ኦኬ ጭራሽ ስታሊን ተነስቶ እኮ ቴዲ አፍሮን ስደግፈው አየሁት አይ ቁጭ ብሎ አሉ የሆነ ተረት አሉ ተረትና ምሳሌ ስለሚገባችሁ በተረትና ምሳሌ ልንገራችሁ ዝሆንና አይጥ አብሮ ቁጭ ብሎ ፊልም ያያሉ ከዛን አይጧ ከፍለፊት ሆና እያየች ዝሆንዬ ከለልኩ አይደለም ጀቲ አንስቶ ከኋላ አረጋት ኦፈረካይ ላሊ ጀደ ከዛ ወሶ ከራዴመን አብሮ መንገድ እየሄዱ ድልድይ ላይ ሲሻገሩ ፈራችና አይጧ የዝሆን ተከሻ ላይ ቁጭ ብላ ተሻገረች ለክ ስትሻገር ለክ ድልድዩ ሰነቃነቅ ዞን ሲያርፍበት ዞንዬ አነቃነቅ ነው አይደለ ድልድዩ እና እንደዛ ነው ይመስለው አሁን ማለት ነው ሶ ምን ለማለት ፈልጌ ነው የሆነው ሆኖ ብዙ የትግራይ ልጆች የተሳሳታችሁ አላችሁ ቶሎ ብላችሁ ከቴዲ አፍሮ ወዲ እንዳያልፍ ይሄ ስግጥናችሁ ማለት ነው ኦኬ አስቡበት ትንሽ ማለት ነው ምክንያቱም እየተጋጫችሁ ያላችሁት ያው ጥሩ ስላልሆነ ማለት ነው ጥሩ ስላልሆነ ለእናንተ ብዬ ነው እኔ
ምሳሌው በኦሮምኛ አንቺ ጆከር አንቺም እንደቀለልሽ ይሄ ምስኪን የአማራ ህዝብ ላይ ሙድ እንዳያሽ ቀጠልሽ። በቃ አላቆም ብለሽ በዛው እንደተደበቅሽ ግን አንቺ ጎበዝ ነሽ። ቴዲ አፍሮን አልመከርኩም ቢያንስ ስለ ኢትዮጵያዊነት። ዮኒ ማኛ ቴዲ አፍሮን ስመክር አይቼኮ በሳቅ እየወደኩ ነው። ቴዲ አፍሮን ካን ፌመስ ነው ላይክ ምናምን ኢትዮጵያ ውስጥ የራሳቸውን በመጥፎም ይሁን በጥሩ ብቻ ግን የራሱን አሻራ የጣለ ሰው ነው ቴዲ አፍሮ ማለት ነው። ዮኒ ማኛ ቲክቶክ ላይ ቁጭ ብሎ አሩን እየጣለ ቲክቶክ ላይ የአረብ ሀገር እህት ወንድሞቻችን እየተሳደበ አንቺ ገረድ አንቺ ምን እያለ ቴዲ አፍሮ ለአረብ ሀገር እህት ወንድሞቻችን ያው በሚችለው ነገር ያዜሞን በአልበሙ ውስጥ እንኳን እነሱን መታሰቢያነቱን ለአረብ ሀገር ልጆች ብሎ የለቀቀውን ዜማ እንደዚህ የአረብ ሀገር እህት ወንድሞቻችንን ያከበረን ሰው ሲመክሮ አይታችሁታል? ኧረ ድንቁርና አይታችኋል ነው የምላችሁ። ቆይ አይታችኋል? እኔ በቃ ያኔን የጠላሁት ድንቁርና ማለት ነው። ዮኒ ማኛ ቴዲ አፍሮን ሲመክር ዋይ አርቲስት ኦሮሞ ማኖ ነው እንዱበት ዋይ አርቲስት ኦሮሞ እንዱበት ዋመነ ኬሳ እንዱበት ዋመነ ኬሳ መነኬሰት ወልጎር ሲነጋይስ ዋን አለ ኬሳ አሶፍ ያ ጆከር መክሮታል እንደ ቴዲ አፍሮን አያፍሩም እኮ እነዚህ ሰዎች። አይ ቴዲ ተበላሽ ወንድሜ። ኦኬ ወቢ ገልቹ ነይ ግቢ እስኪ። ምስኪኑ ልቤ በአንቺ ታምኖ በለሻላ ያልሰማከም እንደ ጆከር ቴዲ በዜማ ጆከር ደግሞ በስድብ እኮ ተያጥረገርገር ነው ያደረው። ትፈሩኛላችሁ። እሱ ለራሱ ፊቱን የሚሳቀቅ ሁሉንም ነው የሚማ